አብርሽ ታሰረ እንዴት ታሰረ የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ እንግዲህ ዛሬ ላይ አብርሽ ታስሯል፣ ወደ እስር ቤትም ሄዷል። እውነት ለመናገር ከሆነ በጣም የሚገርም ነገር ነው። እንግዲህ እንደሚታወቀው የሩታ ልጅ መጥፋቱን እናውቃለን። በዚህ ላይም እንግዲህ አብርሃምና ሄርሜላ እንደሰረቁት ሩታ በመናገር እንግዲህ አብርሃም ተከሷል ማለት ነው። አብርሃም ግን በጣም ትክክለኛ ነገር እያደረገ አይደለም። በቃ አልፈልግም ብሎ ወደ ሄርሜላ ሄደ። እሷም ደግሞ በቃ ኑሯን ልጀምር ስትል እሱ ግን ነገር ግን እሷን አለመቶ ብሎ እሷን ለማሰቃየት ልጇንም ወስዶባታል ማለት ነው። ምንም ቢሆን አባትም ቢሆን እንደዚህ ማድረግ የለበትም። እሱ ወደ ሄርሜላ ሄደ፣ እሷ ደግሞ ልጇን ብታሳድግ በጣም ጥሩ ነገር ነው ብለን እናምናለን። ይሄም ደግሞ ትክክልም ነው ብለን እናምናለን ማለት ነው። ነገር ግን እሱ በጣም በሚገርም በጣም በሚያስጠላ ነገር ማለት ነው ሄርሜላና እሱ አንድ ላይ ተባብረው ልዑሌን ሰርቀውታል። ይሄ ደግሞ ተገቢ አይደለም። እንደዚህ ደግሞ መደረግ የለበትም። በቃ የፈለገ ነገር ፕራንክ ይደራረጉ፣ የፈለገ ነገር ይደራረጉ፣ ነገር ግን እኛ ስለነሱ አያገባንም። ግን በልጁ ይተው፣ በቃ በልዑሌ መተው አለባቸው። አሁን እሱ አድርጎ ይሄን ቪዲዮ ሲያይ ምን ይላል? በቃ እነሱ ላይ ማለት ነው እኔ ላይ ይጫወቱ ነበር፣ እኔ ላይ እንደዚህ አይነት ነገሮችን ያደርጉ ነበር ብሎ ያስባል። ደግሞ ይሄ ትክክል አይደለም። ለሱ ጭንቅላት ራሱ ትክክል አይደለም። የፈለገ ነገር እነሱ በቃ ይደራረጉ፣ እኛ ምንም አያገባንም። በቃ ለምን እነሱ ራሳቸውን ያውቃሉ፣ ትላልቅ ናቸው፣ ራሳቸውን ያውቃሉ። ነገር ግን ይሄ ልጅ በጣም ሕፃን ነው፣ ምንም አያውቅም። እሱ ላይ እንደዚህ ማድረግ የለባቸውም። ይሄ ትክክለኛ ነገር አይደለም። እሱ ላይ ገንዘብ መስራት የለባቸውም። በቃ እንደዚህ ማደረግ የለበትም። ምንም ቢሆን ገና ሕፃን ልጅ ገና 8 ወር 9 ወር የሆነ ልጅ እንደዚህ መደረግ የለበትም። ይሄ በጣም ሼም ነው ለመናገር ከሆነ ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።